የሐሳብ መንገድ በኢትዮጵያ ወቅታዊ ሁኔታ ላይ አስተያየት የሚቀርብበት ሳምንታዊ ፕሮግራም በተለይ ለኢሳት በኢሳት የሚቀርበው ይህ ፕሮግራም የጸሐፊውን እንጂ የኢሳትን አቋም አያመለክትም። የሐሳብ መንገድ የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ኢሳት ከህወሓት ትግል ምን ተረፈን? ለወራት ከበሮ የተደለቀበት የህወሓት 40ኛ ዓመት በዓል ነው አለፈ። ቢያንስ ለሳምንታት ብዙ የተነገረለት ዓመታዊ የመከላከያ ሰራዊት ቀንም የካቲት 7 ላይ ተቋጨ። ከእንግዲህ ግርግሩ ከየትና እንዴት እንደሚመጣ ባይታወቅም ስጋትና ውዥንብር ውስጥ ያለ ስርዓትና ቡድን ረዥም ጸጥታ ስለማይመቻቸውም ብቻ ሳይሆን ተቀራርበው የሚተያዩበት መድረክ በጠፋ ቁጥር መራራቁ ከመራራቅም ባሻገር ስለሚሄድ በቅርብ የሚገናኙበት ሌላ መድረክ መፍጠር ለአብሮነታቸው ወሳኝ ጭምር በመሆኑ እንደገና አንዱን ካርድ መዘው በዚያ ዙሪያ ሳምንታት ምናልባትም ወራት የኢትዮጵያ ቴሌቪዥንን መስታወት ሲያጣብቡ እናያቸው ይሆናል። የህወሓት በዓል በእንዲህ ያለ ሽርጉድ ሲከበር ሌሎችም የኛስ ማለታቸው የማይቀር ቢሆንም በአዴኖች ዳር ላይ ተረስተው ስለታለፉና ሌላኛው ዳር ደግሞ ሩቅ በመሆኑ የእናቱ አባዱላ ኦህዴድ ቀጣዩ መሰባሰቢያቸው እንደሚሆን ይታመናል። በመጪው መጋቢት 17 የሚከበረው የኦህዴድ 25ኛ ዓመት በዓል እንደ ህወሓት በዓል የሚወደሱ ሰማዕታት እየተባሉ የሚጠቀሱ ባይኖሩበትም እነ ኦነግ የሚረገሙበት፣ የህወሓት ውለታ የሚወሳበት፣ የአቶ መለስ ክንፍ አልባ መላእክትነት የሚወሳበት በኦሮሚያ ክልል የህወሓት በዓል የሚመስልበት ሁኔታ እንደሚኖርም ይታመናል። የዘንድሮን የህወሓት 40ኛ ዓመት በዓል ልዩ የሚያደርገው በልዩ ሁኔታ ስለተከበረና ከፍተኛ ዝግጅት የተደረገበት በመሆኑ ብቻ ሳይሆን ህወሓት የትግሉም የድሉም ብቸኛ ባለቤት እንደሆነ በአደባባይ በግልጽ የተናገረበት ዓመት በመሆኑ ጭምር ነው። ኢትዮጵያውያን ካፈናና ጭቆና ነጻ ወጥተው ብርሃን ማየት የጀመሩትና ችግርን ረስተው ከችጋርም የተላቀቁት በትግራይ ልጆች ህይወትና የአካል መስዋዕትነት እንደሆነ በግልጽ የታወጀበት ዓመት ሲሆን አርአያነቱ ከኢትዮጵያን አልፎ በአፍሪካም የተረፈ እንዲሁም በዓለም የፍትህና የእኩልነት አቀንቃኞች ዘንድ የሚታሰብ እንደሆነም ይሉኝታ ምን አባቱ ብለው ሲነግሩን ከርመዋል። በአቅምና በችሎታ ቢሆን ከወረዳ ያለፈ ቦታ ላይ ሊታዩ የማይችሉ ግለሰቦች ጠቅላይ ሚኒስትር እየተባሉ ይህንኑ ሲያስተጋቡ የተጻፈላቸውን ሲያነበንቡ ታዝበናል። አልገባቸውም እንጂ ራሳቸውን ጭምር ሲሰድቡም አይተናል። አርባኛው የህወሓት በዓል ግርግር በአንድ በኩል መሰባሰቢያ፣ በሌላም በኩል ለትግራይ ህዝብ የቀረበ እጅ መንሻ ሲሆን በሌላው አካባቢ ህዝብ ላይ ያላቸው ተስፋና እምነት መሟጠጡንም ያመለክታል። የህወሓት 17ኛ ዓመት በዓል የካቲት 11 ቀን 1984 ዓ.ም መቀሌ ላይ ሲከበር ሟቹ ጠቅላይ ሚኒስትር መለስ ዜናዊ እንኳን ከናንተ ተወለድኩኝ በማለት ለሌላው ባዕድነታቸውን በግልጽ ባረጋገጡበት ወቅት ዘረኝነቱ ላይ ስልጣን ተጨምሮ የፈጠረው ስካር ነው ተብሎ ቢጠቀስም ከ23 ዓመታት በኋላ በቡድን ተደራጅተው ይህንኑ ቃል አሻሽለው በአደባባይ ከመናገር አልፈው አገልጋዮቻቸው እንዲያስተጋግቡ ማድረጋቸው ዘረኝነቱ ላይ ዘረፋ፣ ዘረፋው ላይ ስልጣን ልናጣ ነው የሚለው ድንጋጤ ያስከተለው ፍርሃት እንደሆነ መገመት ይቻላል። የህወሓት 40ኛ ዓመትን በተመለከተ ህወሓት ለመላው ኢትዮጵያ ህዝብ ውለታ ውሏል የሚለውን ከጡጦ ላልተላቀቁ ህጻናት ብቻ የሚመጥነውን ተረት ጡጦ የጣሉና ማሰብ የሚችሉ ሁሉ ህወሓት ምን አመጣ ብለው ብዙም ሳይመረምሩ ውጤቱን በአይናቸው ያዩትና በኖሯቸው የመሰከሩት ከመሆኑ ባሻገር አይኑን ገልጦ ለመረመረ ህንጻና መንገዱ የእርሱ እንዳልሆነና የሚመጡ ልጆቹ ጭምር በዳይ የተያዙበት መሆኑ ይከሰትለታል። ከ40 ቢሊዮን የአሜሪካን ዶላር የሚበልጥ የውጭ እርዳታ ያገኘና ከ20 ቢሊዮን ዶላር በላይ የውጭ ብድር የጫነብን ቡድን ከሀገር ውስጥ የሰበሰበውን ገቢ ትተን ከውጭ የተገኘው ከ60 ቢሊዮን ዶላር በላይ ወይንም በአሁኑ ምንዛሪ ከ1 ትሪሊዮን ብር በላይ ምን ላይ ዋለ የደረሰ ብለን ስንጠይቅ የዘረፋው ጥልቀት ይከሰትልናል። ለኃይል ማመንጫ፣ ለመንገድና ለከፍተኛ ትምህርት ተቋማት ግንባታ ወዘተ በጠቅላላ ያወጣው እየተለጠጠ ቢደመር የተገኘውን ገንዘብ ግማሽ እንኳን መሆን ባልቻለበት የህወሓት ውለታ ምንድን ነው? የመጣውን ስለዘረፉ ልጆቻችንና የልጅ ልጆቻችንን ዕዳ ውስጥ ስለዘፈቁ ነውን? ወይንስ አቅመ ቢሶች ተመራርጠው ሀገሪቱንም አቅመ ቢስ አድርገው ከሶማሊያ አጠገብ ከዓለም ጠርዝ ስላስቀመጡን? ወይንስ ዜጎች በገዛ ሀገራቸው በሁለተኛ ዜግነት እንዲኖሩ ስለተፈረደባቸውና የአንድ አካባቢ ተወላጆች ተቧድነው ሀገሪቱን በዘረፋ ስላራቆቱ? ወይንስ በዘረኛ ስርዓታቸው ድንቁርና ስላወጁ? ወይንስ እነርሱ በዘረፋ አብጠው ሌሎች በችጋር ተቆራምደው ድህነትን እየሸሹ በባህር እየሰመጡ በበረሃ እየነደዱ ስላለቁ? ወይንስ ለሀገራቸውና ለህዝባቸው ብሩህ የሚያልሙ አቅምና ራዕይ ያላቸው የኢትዮጵያ ልጆች በሆነ የሚማቀቁበት፣ የሚንከራተቱበት፣ የሚዋከቡበትና የሚሰደዱበት እንዲሁም የሚገደሉበት የአፈናና የጭቆና ስርዓት ስለተጫነብን? ወይንስ አንዳንዶች በሚናገሩት ቋንቋ የተለየ መብት የሚጎናጸፉበት፣ የሚያስፈራሩበትና የሚያጭበረብሩበት ስርዓት ስለተዘረጋ?
ከሁሉም የኢትዮጵያ አካባቢ ተውጣጡ በአመለካከትና በስራ መደብ የተቧደኑትን ነፍሰ ገዳዮቹን ደርጎች ከአንድ አካባቢ በመጡና የዘረኝነት አክሊል በደፉ ነፍሰ ገዳዮች መተካት እንዴትና በምን መስፈርት ነጻነት እንደምንስ እኩልነት ተብሎ ሊመነዘር ይችላል? በደርግ ዘመን ሰዎች በሚናገሩት ቋንቋ የተለየ ተጠቃሚ እንዳልሆኑ በእርግጠኝነት መናገር የሚቻል ሲሆን በእርግጠኝነትም የሚያስሩትም የሚታሰሩትም የሚገድሉትም የሚገደሉትም በአመለካከት መስመር ይለያዩ እንጂ ሁሉም ብሔረሰብ በሁለቱም መስመር ውስጥ እንደነበር ለሚያይ ሁሉ የተሰወረ አልነበረም። ለሚያነበውም በግልጽ የሚታይ እውነት ነው። እርግጥ ነው ጦርነቱ እየገፋ የሻዕቢያና የህወሓት ተጽዕኖ እየሰፋ በመጣበት ወቅት ትግርኛ ተናጋሪዎች ይበልጥ ሰለባ የሆኑበት ሁኔታ መፈጠሩ ግልጽ ቢሆንም ለደርግ ኃጢአት ሌላውን ኢትዮጵያ የመበቀልና የተለየ ዘረፋ ስርዓት መገንባት በምን መስፈርት ተቀባይነት ሊኖረው ይችላል? ደርግን ማሸነፍ ኢትዮጵያንን በጥቅል ማንበርከክ ተደርጎ በእብሪት የተጀመረው ጉዞ በድንቁርና ታጅቦ መቀጠሉን እነሆ በህወሓት 40ኛ ዓመት በዓል ላይ እያየን ሲሆን ደርግን ማሸነፍ ህዝብን ማንበርከክ እንዳልሆነ ማሳየት የተገፊዎችና የነጻነት ፈላጊዎች ሁሉ ኃላፊነት ይሆናል። በሻዕቢያ ድጋፍ ደርግን መጣል ኢትዮጵያውያንን ማሸነፍ እንዳልሆነ ለህወሓት በሚገባው ቋንቋ ምላሽ ሰጥቶ ስርዓቱና ቡድኑ ወደ ታሪክነት ካልተለወጠ በማህበረሰብ ውስጥ ያሰፈኑት የበላይነትና የበታችነት ስሜት ሀገሪቱን በማያቋርጥ ቀውስ ውስጥ እንድትቀጥል የሚያደርጋት በመሆኑ ይህንን ኢፍትሐዊነት፣ ዘረኝነትና ድንቁርና የበረታበትን ስርዓት ከሌሎች ጋር ተባብሮ የመታገልም ሆነ የመገላገል ግዴታ ይበልጥ የትግራይ ህዝብ ኃላፊነት ይሆናል። የትግራይ ህዝብ ኃላፊነት ከሌላው ይልቅ የሚበረታው ህወሓት በዚህ የፖለቲካ ስልጣኑ ላይ እድሜው በጨመረ ቁጥር በህወሓት ሳቢያ የተከተለው ቅሬታ ጥላቻን እየጨመረ በመሆኑ ይህ ጥላቻ ከህወሓት አልፎ እንዲሄድና ህዝቡን እንዲጨምር በህወሓት ዙሪያ የሚሰሩ ስራዎች አደገኛ በመሆናቸው ጭምር ነው። ጥቂቶች ኢትዮጵያን ዘርፈው ሀብት ጋር ላይ ለወጡበት ስርዓት በድህነት የሚኖሩ ሚሊዮን ትግሬዎች ተጠቃሽና ተወቃሽ የሚሆኑበት ሁኔታ ማብቃቱ ከማንም በላይ ለትግራይ ህዝብ እፎይታ እንደሆነ ይታመናል። በትግሉ ወቅት 60 ሺህ የትግራይ ልጆች ማለቃቸው፣ 100 ሺዎች አካላቸው መጉደሉ ወንድምና እህቶቻችን ናቸውና የሚያሳዝንና የሚያም ቢሆንም በሌላም ወገን ቆሞ ያለቁት በተመሳሳይ ወገኖቻችን መሆናቸው ጨርሶ መዘንጋት የለበትም። የእነርሱም ሞት ያመናል። ከተሸናፊ ወገን በመሆናቸው አመት ጠብቆ የሚያስታውሳቸው ባይኖርም የደርግን ስልጣን ለማርዘም ወይንም የአባታቸውን ርስት ለመጠበቅ ሲሉ የዘመቱና የወደቁ አለመሆናቸው ሊሰመርበት ይገባል። የደርግ ስርዓት ችግሮችን ሁሉ በኃይል ለመፍታት መንቀሳቀሱ የስርዓቱ ችግር እንጂ ሀገርህን ጠብቅ ወይም አድን ተብሎ መስዋዕትነት የከፈለው የኢትዮጵያ ሰራዊት ችግር እንዳልሆነም ብዥታው ሊጠራ ግድ ይላል። ሆኖም ህወሓት ስልጣን ሲይዝ አካለ ጎደሎች ከሆስፒታል አልጋ ሲባረሩ አይተናል። ሟቾቹም ሲወቀሱ ኖረዋል። የህወሓት ታጋዮች ህይወትና የአካል መስዋዕትነት የከፈሉት ለኢትዮጵያ ህዝብ መብትና ነጻነት ነው የሚለውን ለሚያስቡ የማይመጥነውን ለሚያዩ የተሰወረውን ወደ ጎን ትተን የትግራይ ልጆች በህወሓት ዙሪያ መስዋዕትነት የከፈሉት ህወሓት ሌላውን ኢትዮጵያዊ እንዲጨቁንና በምስለኔ እንዲያስተዳድር እንዲሁም የህወሓት መሪዎች ኢትዮጵያን እንዲዘርፉ እንዳልሆነ በተግባር ማሳየት ይጠበቅባቸዋል። በእነርሱ የደም ዋጋ ደማቸውን ያፈሰሱትን ጭምር ረስቶ ኢትዮጵያን እስከ አጥንቷ እየጋጠ ያለውን የዘረኞች የዘረፋ ቡድን በመታገል የጓደኞቻቸው መስዋዕትነት ቢያንስ በኢትዮጵያ ላይ ወንጀል እንዲፈጸም አለመሆኑን ማረጋገጥ ይገባቸዋል። ህወሓት ወደ ታሪክነት መቀየሩ ባይቀርም በረሃ የወረድንበት ዓላማ ይህ አይደለም ብለው ህወሓትን ሊወጉ ብረት ያነሱትን ቀደምት የህወሓት ታጋዮችንና ሌሎችን መቀላቀል የህወሓት ወንጀል የህወሓት መሪዎች ብቻ ሆኖ እንዲቀርና የሞቱበትና የቆሰሉበት ዓላማ እንዳይረክስ ያግዛል። ህዝባዊ ወያኔ ሓርነት ትግራይ 40ኛ ዓመቴ ነው በሚል በልዩ ሽርጉድ ባሉን የሚያከብረውና እጅ መንሻ የሚያቀርበው ከተዘረዘሩት ምክንያቶች ባሻገር ስልጣኑን ፈተና ላይ የሚጥል ምናልባትም በቅርብ ርቀት ውስጥ ወደ ታሪክነት የሚለውጠው አደጋ እያንዣበበበት መሆኑን በመገንዘብ ከሞት የተረፉትንና ያኔም ለሞት ያልደረሱትን የትግራይ ልጆች ለመስዋዕትነት እያመቻቻቸው መሆኑን መገንዘብ ይቻላል። የህወሓት መሪዎች የህወሓትን ገደል እያነሱ ትግራዮች ለሌሎች ውለታ ውለዋል በሚል ሌሎችን እስከ ማንኳሰስ በዘለቀ ድፍረት ውስጥ የገቡት ሌላው በችግሬ ጊዜ አብሮኛ አይቆምም በሚል ብቻ ሳይሆን አደጋው የኢትዮጵያን የፖለቲካ ስልጣን በአጭር ጊዜ ውስጥ ሊያሳጣኝ ይችላል ከሚል ስጋት ጭምር የመነጨ ትግራይን መሸሸጊያ ለማድረግ ያለመ መሆኑንም መጠራጠር ይቻላል። የትግራይ ልጆች ትግራይ የወንጀለኞች መደበቂያ እንደማትሆን ማሳየትና ማረጋገጥ የሚገባቸው የፍትሐዊ ጉዞ በረዘመ ቁጥር ምላሹ ከህወሓት አልፎ ለህዝቡ እንዳይተርፍና ድልድዩ እንዳይሰበር በማሰብ ጭምር መሆን ይገባዋል። በህወሓት ባላ የህወሓት መሪዎች በአቶ ኃይለማርያም አንደበት ያስተላለፉት መልእክት የ40ኛው ዓመት ሽርጉድ ለትግራይ ህዝብ የቀረበ እጅ መንሻ እንደሆነም ይከሰትልናል። ለ24 ዓመታት ብዙም ሲባልላቸው ላልተሰማው የሰማዕታት ቤተሰቦች የገንዘብ ድጋፍ መስጠት፣ እስረኞች መፍታት ወዘተ መልእክቱ ግልጽ የሚሆነው የትግራይ ህዝብ ትምክተኞችን፣ ጠባቦችንና የጥፋት ኃይሎችን ነክቶ ይጠብቅ የሚለው የህወሓቶች ጥሪ በአቶ ኃይለማርያም አንደበት መቀሌ ላይ መሰማቱ ነው።
የህወሓት መሪዎች በመጡበት መንገድ የሚያስተናግዳቸው ኃይል በተጨባጭ መሬት ላይ መኖሩን በውል በተገነዘቡበት እንዲሁም እነርሱን ለቤተ መንግስት ያበቃው ሻዕቢያ መንግስታዊ ስልጣን ደርቦ ከኢትዮጵያ ነጻነት ኃይሎች ጀርባ በቆመበት ህዝባዊ መከፋት በረታበትና ሰራዊቱ አየር ኃይሉ ጭምር ሄሊኮፕተር ይዞ በሚከዳበት ሁኔታ ውስጥ የመሳሪያ ግብግብ ከተጀመረ ውጤቱ ምን እንደሚሆን ከግምት በላይ መናገር የሚቻል ሲሆን በእርግጠኝነት ማወቅ የማይቻለው ኮሽ ሲል ወዲያውኑ የሚሸሹትና ለተጨማሪ ዘረፋ ሲንደፋደፉ ቃሊቲ የሚገኙትን መለየቱ ነው። ገብረ ጻዲቅ አበራ